በማይክሮፎን ምክንያት የፈረሰ ትዳር። ዛሬም በጣም አስገራሚ ታሪክ ይዤላችሁ መጥቻለሁ። ታሪኳን በጣም ባጭሩ ነግራችሁና ከዛ በኋላ የተወሰነ ሀሳብ እናነሳበታለን። ለዚህ ቻናል አዲስ ከሆናችሁ ስለ ፍቅር፣ ስለ ሪሌሽንሺፕ፣ ስለ ትዳር እንዲሁም ደግሞ ራስን ስለመለወጥ ጥሩ የሚባሉ አስተማሪ የሚባሉ ሀሳቦችን የምናነሳበት ቻናል ስለሆነ ሰብስክራይብ ማድረግ፣ ለሌሎች ሼር ማድረግ እንዲሁም ደግሞ ላይክ ማድረግ እንዳይረሳ። ላይክ ስታደርጉ ለብዙ ሰዎች እንዲደርስ ቻናላችን አዲስ ስለሆነ እንዲያድግ ስለሚያግዘን እሱን ማድረጋችሁን እንዳትረሱ። ታሪካችንን የምናገኘው አውስትራሊያ በ2021 የቅርብ ጊዜ ታሪክ ነው የምነግራችሁ እና ባልና ሚስት ናቸው። አብረው እየኖሩ ሳለ ባልየው አንድ ክፍል ሚስትየው አንድ ክፍል ሆና እሷ በዙም ሚቲንግ እያደረገች ማይክሮፎኑ የበራ አልመሰላት እና ከጓደኛዋ ጋር እያወራች ጓደኛዋ ስለ ባሏ መጥፎ ነገር እና ደግሞ እሱ ስለማያውቀው ገንዘብ ስታወራ ባልየው ግን ማይክሮፎኑ በርቶ ስለነበር በሌላ ክፍል ሆኖ ሰማ እና በሰማበት ዕለት ሁለቱም ፍቺ ያደረጉና ተለያዩ። የሰማችሁ ነው። ሁለቱም ፍቺ ያደረጉ ተለያዩ። በጣም የሚያስቅ የሚመስል እና ደግሞ በጣም ትንሽ ሲል የሚባል አይነት ኬዝ ነው። ይሄ ኬዝ አሁን በእናንተ መካከል ቢፈጠር እናንተ አግብታችሁ በእናንተ መካከል ቢፈጠር ኖሮ ለመለየት ምክንያት ይሆን ነበር? እስቲ ይሄ ጥያቄ ለእናንተ ኮሜንት ላይ ሀሳባችሁን ብትሰጡኝ ደስ ይለኛል። እውነት ያፋታለው ይሄ ኬስ የሚለውን እስቲ እናንተ መልሱት። ሲቀጥል ደግሞ ሌላ ምን እንድናነሳው የፈለኩት ወይንም ደግሞ እንድንማርበት የፈለኩት ነጥብ መተማመን፣ ታማኝነትና ግልጽኝነት ትዳር ውስጥ ከሌለ በጣም በትንሽ ነገር ትዳር ይፈርሳል። የሰማችሁ ነው። ታማኝነት እና ግልጽኝነት ከሌለ ትዳር በጣም በቀላሉ በትንሽ ነገር ይፈታል። ይሄ አንዱ ማሳያ ነው። ከዚህ በፊትም ስናነሳው እንደነበረ በዓለም ላይ የሚፈርሱ ትዳሮች የሚፈርሱበት 5 ምክንያት ቶፕ የሚባሉ 5 ምክንያቶች መካከል የመጀመሪያው እና ደግሞ ትልቁን ቦታ የሚወስደው በሁለቱ መካከል ግልጽ የሆነ የኮሚኒኬሽን የመግባባት የግልጽኝነት ምናምን እንትን ከሌላቸው ሁለቱ ግልጽ ካልሆኑ ተነጋግረው ሀሳብን ማንሸራሸር ካልቻሉ ተነጋግረው ችግር መፍታት ካልቻሉ ያ ትዳር በቃ ሬጅ ፍላግ ውስጥ ነው እና በቀላሉ የመፍረስ እድሉም በጣም ከፍተኛ ነው። ስለዚህ አሁን እዚህ ትዳር ላይ የምናየው አንደኛውና ዋነኛው ትልቁ መሰረታዊ ችግር ይሄ ነው። ባልየው የማያውቃቸው ነገሮች አሉ፣ ሚስትየው የደበቀችው። ስለዚህ ምን የለም ማለት ነው፣ ግልጸኝነት የለም። በግልጽ ሁሉን ነገር አያወሩ ማለት ነው። ስለዚህ በዛ ምክንያት በቀላሉ ቅድም እንዳልኳችሁ ታማኝነትና ግልጸኝነት ከሌለ ትንሽ የምትባል ነገር ግንኙነቱን ምን ያደርገዋል? ይገለዋል፣ ያጠፋዋል። ስለዚህ ትንሽ የምትባለዋንም ነገር ወይንም ደግሞ ትንሽ የምትባለዋን ችግር ስትፈጠር አሁን እቺ ሚስትየው ችግሮች ሲፈጠሩ ስለ ባልየው መጥፎነት ከጓደኛው ጋር ከማውራት ይልቅ ትንሽ የሚባሉ ችግሮች ሲፈጠሩ ከሱ ጋር ቁጭ ብላ ነገሮችን እየፈቱ ቢሄዱ ኖሮ እዚህ ደረጃ ላይ አይደረስም ነበር። ወይንም ደግሞ ምን ሊሆን ይችላል? በጣም ብዙ ጠባሳዎች አሉ፣ በጣም ብዙ ቁስሎች አሉ የተከማቹ እስካሁን ድረስ ተከማችተው እብጥ ብሏል እና በትንሽዬዋ መርፌ ያ ሁሉ ነገር ምን ያደርጋል? እንዲፈነዳ ወይንም ደግሞ ነገሮች ሁሉ በአንዴ እንዲበላሹ ያደርጋል ማለት ነው። ስለዚህ በቀላሉ ትዳሩ እንዲፈርስ እንዲፈታ ያደርገዋል ማለት ነው። ከዛ በተጨማሪ ደግሞ ማወቅ ያለብን በጣም ትልቁ ነገር በትዳራችን ውስጥ ማንንም ሰው ጣልቃ ለማስገባት ወይም ደግሞ ገመና የሚባል ነገር አለ። ስለ ባልሽ ወይንም ደግሞ ስለ ሚስትህ አይደለም ለጓደኛ ለእናት ለአባት አትነግርም። እሱ እንደዚህ አድርጎኝ እሱ እንደዚህ ብለህ ጭራሽ መጥፎ ነገር በፍጹም ኧረ አይነገርም። ይሄ ነውር ነው። በጣም ብዙዎቻችን ግን እዚህ ጋር ችግር እንዳለብን አውቃለሁ፣ ይገባኛል። ግን እሱን ነገር ማቆም ካልቻልሽ ለትዳርሽ በጣም ትልቅ የሚባል ቁስል እየፈጠርሽ ነው ወይንም ደግሞ እየፈጠርክ ነው። ስለዚህ በተቻላችሁ አቅም በቃ ይሄ ሲጀመር ምንም መደራደሪያ የሚለው ስለ ባልሽ ሚስት ከሆንሽ ባል ከሆንክ ደግሞ ስለ ሚስት በፍጹም ለማንም ስለሷ መጥፎ ነገር
ተሳስተህ እንዳታወራ። አንተ ስለሷ ጥሩ ነገር ባወራ ቁጥር እሷን በሰዎች ዘንድ ባከበርካት፣ በእናት በአባት ፊት፣ በጓደኞች ፊት ባከበርካት ቁጥር ሰዎች ደግሞ እሷን ያከብሯታል። እንደዛ ካልሆነ ግን እንዳልኩት ምን ይለዋል? ስለሷ መጥፎ ነገር በነገርካቸው ቁጥር ጥሩ ነገር ሊነግሩ አይችሉም። አብዛኞቹ እንደዛ ሊነግሩ አይችሉም። ስለዚህ ጭራሽ ልዩነታችሁን እሱ ነገር ለጓደኞቼ፣ ለእናት ለአባት ቅርብ ለምትላቸው ሰዎች ስለሷ ወይንም ደግሞ ስለሱ መጥፎነት ባወራሽ ቁጥር በመካከላችሁ ያለውን ልዩነት ጭራሽ ታሰፉታላችሁ እንጂ አታጠቡት። ምናልባት ማውራት፣ መናገር፣ ጭንቀታችሁን ማስወጣት ከፈለጋችሁ ቅድም እንዳልኩት ደጋግሜም እንደምለው ባልና ሚስት ራሳችሁን የምታሳልፉት ጥርት ያለ ጊዜ ያስፈልጋችኋል። ስለዚህ ስለ ባልሽ ማውራት ያለብሽ ከባልሽ ጋር ነው። ስለ ሚስት ማውራት ያለብህ ግዴታ ከሚስት ጋር። ምናልባት ነገሮች በጣም እየከፉ ከሱ ጋር መስማማት የማትችልበት ነገር ቢፈጠር፣ ከሷ ጋር መስማማት የማትችልበት ነገር ቢፈጠር መጀመሪያ አሁን ለምሳሌ ክርስቲያን ከሆናችሁ፣ ኦርቶዶክስ ክርስቲያን ከሆናችሁ የነሳ አባታችሁን አስገቡ በመሃል ወይንም ደግሞ ሽማግሌዎች የሚባሉ ሊያስታርቋችሁ የሚችሉ ሽማግሌ ስላችሁ ግዴታ በእድሜ ጥሩ ነው። ትልቅ ቢሆኑ በትዳር ብዙ ያሳለፉ ቢሆኑ ምናምን ጥሩ ነው። ሲጀምርም ደግሞ በመሰረቱ ሽማግሌ ብለን የምንልካቸው ሰዎች እንትኑ ነው የምነግራቸው። አሁን እየሆነውን ያለውን ሳይሆን መሆን ያለበትን ልንገራቸው። ሽማግሌ ተብለው የሚላኩ ሰዎች ማለት ሁለታችሁ ብትጣሉ ሊያስታርቁ የሚችሉ፣ ችግር ቢገጥማችሁ ሊደግፏችሁ፣ ሊያግዟችሁ፣ ሊመክሯችሁ የሚችሉ ሰዎች መሆን አለባቸው። ስለዚህ እንደዚህ አይነት ሰዎች ከሆኑ እንደዚህ አይነት ችግሮች በቃ ከፍተኛ ችግር እንኳን ቢፈጠር ከነሳ አባት ያለ ወይም ደግሞ በሌላ እምነት ያላችሁ ሰዎች ብትሆኑ እንኳን የምትሄዱት መጀመሪያ እነማጋር ነው እነሱ ጋር ነው። እነሱም ደግሞ ምንድናቸው? ገመና ከታች ናቸው። እንዲበለው እንዲያደርገው ፍለጠው ቆረጠው አይሉ። ስለዚህ ሁለታችሁ የምትስማሙበትን መንገድ ስለሚያመጡ ግድ ሰው መግባት ካለበት ግድ መናገር ካለባችሁ በሁለታችሁ ማለቅ ካልቻለ ግድ እንደ አይነት ሰዎችን ወደ ትዳራችሁ ታስገቡና ከዛ በኋላ መፍትሄ ይመጣልታል ማለት ነው። ከዛ ውጭ ግን በፍጹም እባካችሁ። በጣም የብዙ ሰው ችግር እንደሆነ አውቃለሁ። በጣም ብዙ ሰው የሚናገረው ነገር ነው። ስለዚህ በተቻላችሁ አቅም ስለ ትዳር አጋራችሁ፣ ይሄ ከፍቅር አጋር ከመጀመሪያው ከዛ ከታችሁ ስለሚጀምር የፍቅር አጋርም ካለቻችሁ ስለሷ መጥፎ ነገር ክፉ ነገር ለማንም አትናገሩ። ጥሩ በጎ ነገር ተናገሩ። ዛሬ ያመጣናት ሀሳብ ትመስላለች። እናንተ እስቲ ምን ሀሳብ አላችሁ? ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ።